ሲኛለሽ አይደል አፈቅራለሁ ብለሽኝ ሁሉ ተዳርሰናል አይሆንም እያልኩሽ ወይት ተበጥብጧል አይደል አሁን እኔ እዚህ ጋር ፋክት እውነቱን ነው የምናገረው አሁን ግን እንድታረቅ ተባብለን ምናምን ተባብለን በቃ ሰላም ሆነ እንዴት ነው እኔ ህይወት ላይ ሰላም የሚፈጠረው አንቺ ነው ህይወት ላይ ገብተሽ ይፈጠራል በእህትና ወንድም እንኳን እንዴትም እንደ ጓደኛ እንደምንም ይሁን የሩቅም ጓደኛ ነው የቅርብም ይሁን እኔ ህይወት ላይ ገብተሽ እንዴት ነው ሰላም ማገኘው አንቺ ራሱ ታስቢ እንዴት ነው አይሚ ላይ ጥርጣሬ የማይፈጥረው አልዋሽም ይሄን እሱን እኔ እንዳስተካከለው ፍቃድልኝ እኔ አልፈቅድም አብሳዳ በዚህ ልክ እንድትገቢብኝ አልፈልግም አይደለም እኔ እኮ ብሩኬ ኖ አይሆንም አብሳላት ይሄ እውነቱ ነው ስማኝ ብሩኬ አሁን አንተ ነክየው ምንድነው ማይገባሽ በጌታ ስም ምን አይነት ደረቅ ነሽ ጌታ ይድረስልኝ እንዴ በዚህ ልክማ ደረቅ አትሆኝ እንጂ እንዴ ሰው ባል እንዴት ነው ፈጣጥሽበት እኮ ምንድነው እንዴ አልፈልግሽም ካለ አልፈልግሽም ነው ለምኖ ጎደኝነት አለ እንዴ ቤተሰብ አልገባኝም ምን እንዴ ተለምኖ ጎደኝነት አለ እንዴ አንድ ሰው እኮ ወዶ ፈቅዶ ጎደኛ እንሁን ብሎ ይሁን እንጂ እኔ እንዴት ነው ለምኛ አንድ ሰው ጋር ጎደኛ ለመሆን መሞክሮ እኔ እንዴት ይቻላል እንዴ ቤተሰብ አረ በእናታችሁ ሴቶች እስቲ ክብራችሁን ጠብቁ እግዚአብሔርን ይደብራል እኮ እንዴ ካልፈለገሽ ተይው ተፋችሁ እንዴ ምንድነው ልጁን እኮ ጠመጥሽበት እኮ ጠመጥሽ እግዚአብሔርን እንዴ አልፈልግሽም ማለት አይደለ እና ሄሚ ጋር እኔ ለማይሆን ነገር እንዲፈጠር አልፈልግም ጎደኝነትም አልፈልግም ማለሽ እንዳይገባሽ ምን እንደ አንቺ ሴትዮ ለምንድነው ማይገባሽ ግን ወይኔ የተፋች እንጂ ይኑሩበት እና ይፍቀድ ማለት ፍቀድልኝ እኔ እንዳስተካክል ምናምን ደፋር ነሽ በጣም ጌታን እንደ ኧረ ተይ ግን ተይ በፈጠረሽ ወይኔ ምን ሆነሽ ነው ሴትዮ ሴት ልጅ እኮ ስትለማኝ ነው የሚያምርባት እንጂ ሴት ለምን አያምርባትም ጌታን አብሳላት ይበቃሻል እንዴ አንቺ እንኳ ሴት ልጅ እኮ ነሽ ለምንድን ነው ነገ ህይወትልሽም እንዴ የምትኖሪ ህይወትልሽም ለምንድን ነው የምትለምኚው አልፈልግም እሱ በቃ ሄሚ እንድትደርሽ አልፈልግም ማለት አለ አይደል እንዴ ይግባሽ እንጂ ጌታ ሆይ ድረስልኝ የማቼ ብሩክ እግዚአብሔርን በቃ የኔ እንጃ ደስ ብሎኛል ዛሬ ማለት ነው እግዚአብሔርን በቃ ወንድ ልጅ ቆረጣ ማለት እንዴ ነው እንግዲህ በቃ እንደዛ ልክ ነገራት ግን አይገባትም ለዚህች ሴትዮ ማደርጎ አቃሉ አለች እኮ መጨረሻ ላይ እኔ ማደርጎን አቃሉ አለች እንዴ ለምንድን ነው ማትፋቺው ጌታ ይድረስልኝ ሴትዮ አልፈለግሽም አለሽ እኮ ካየው ህይወቴ ለተመለሽ አትግቢ አለሽ እኮ ለምን እንዴ ሴቶች ምንድነው ጨርቃችሁን ጥላችሁ ልታብዱ ነው እንዴ በጌታ ግን ይደብራል እግዚአብሔር አንቺ ሴት ልጅ ሆነሽ በዚህ ልክ ላይ ደግሞ ወንድ ልጅ የምትለምኙ ለምንድን ነው እንዴ ምንድነው አንቺ ሴት እኮ ነሽ ቆንጆ ነሽ አሁን እናቀልን ግን በቃ ወንድ ፈልጊ ሌላ ላንቺ የተባለ ወንድ ሊኖር ይችላል ስለዚህ ታዩ እንዴ ታዩ በቃ አልፈለገሽም አይደል እንዴ እግዚኦ ማርና ክርስቶስ ሰላም ውድና የተከበራችሁ ውድ የሚራት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ ደህና ናችሁ ወይ አላችሁ ያለው እግዚአብሔር ይመስገን ይሄን ቪዲዮ ስትጀምሩ መጀመሪያ ላይክ አድርጉ ቤቴን ደግሞ ኮፒ ሊንክ እያደረጋችሁ ጀምሩ ማለት ነው እና እንዳያችሁት እኔ በትላንትና ቪዲዮ ላይ የሆነ ሀሳብ ሊሰራ ነበር ቪዲዮ ብሩክ አብሳላት ቤት መጥቶ አየሁትና ከዛ መጣው ማለት ነው ሶ ውዶች አንድ ነገር ልንገራችሁ ማለት ነው እኔ እቺ ሴትዮ ማለት ነው አልፈልግሽም ከተባለች ለምንድነው ማይገባት ለምን አይገባትም እንዴ ምንድነው ሴት አይደለሽ እንዴ አንቺ ለምንድነው ተይ ከተባለች በቃ አልፈልግሽም ካለሽ አለሽ አይደል እንዴ በቃ ታዩ እንዴ ለምንድነው ማይገባሽ ግን በጌታ በዚህ ልክ ላይ ደግሞ ማጋገም እኮ ምን ይሉታል አሁን ጌታ እንዴ አንዴ እሺ ጎደኝነሽ እሺ ማን ውዶች ማለት ተለምኖ ጎደኝነት አለ እንዴ አልፈልግሽም ካለ አልፈልግሽም ነው እንጂ ለምንሹ እሱ እንዴ ጎደኛችሁ ሆናለሁ ምናምን ይሄን በቃ ታዩ አልፈልግሽም ማለት ይቅርታ አድርገሽ ምን ይቅርታ ጠይቅ ብሏል ይቅርታ ጠይቂ ኦዲየንስን ይቅርታ ጠይቂ በቃ ሌላ ነገር ታዩ እንዴ ጎደኛ ምን ነው ከቡሩክና ሄሚ ከማገኛቱ በፊት ኖርሻል አይደል እንዴ ስለዚህ ታያቸው ይኑሩባት እንዴ አራ ይተብራል እግዚአብሔር የምር ነው እና ውዶቼ አንድ ነገር ልንገራችሁ ማለት ነው ይሁን ማትከበሩበት ቦታ ማጋኘት ጥሩ አይደለም ማትከበሩበት ቦታ ማቀመጥ ያዋርዳል እንጂ ከፍ አያረግም ገባችሁ ክብር የለም ስለዚህ እቺ ሴትዮ አይፈልጋትም እሱ ካልፈለጋት መተው አለባት እንዴ አልፈልግሽም ደግሞ አጠገብ ላይ ጎደኛ ነሽ ለምንድነው እየጠረኩ ነበረው ያኔ ብሏል ያን እንዴት ነው ልታፈቅረሽ አልሽው ሲጀመር ንቀቱ እኮ ነው ይሄ ገባሽ ሄሚን ለመመለስ እየሞከረ እንጂ አፈቀርሽው ስለዚህ ታዩ አይፈልግሽም ጎደኛ እንድትሆኚም አይፈልግም
እንዴ እሱ ከሀይሚ ውጪ ሌላ ሴት ጋር መሆን አይፈልግም። ተዋቸው እንዴ ተው ይኖሩበት ልጁ ራሱ እንዴ የምር ነው እንዴ በጣም ያሳዝናል። እግዚአብሔርን ዶጅ በጣም ነው የሚያሳዝነው። እና በቃ አንዳንድ እስቲ ሴት ሆኖ እስቲ አንዳንድ ሴቶች ለምን ሴትን ታሳድባላችሁ እንዴ? አንድ ላም ውሃ ሁሉ እንደሚበላሽ አንድ ሴት ሴቶችን ሁሉ ትበላሻለች። በአንድ ሴት ስም እኮ ብዙ ሴቶች ስም ይጠፋልና ስለዚህ ጎደኛ እንድትሆኝም አጠገቧ እንድትደርሽም አይፈልግም። ታይ ህይወትሽን ኑሪ። እነሱን ተፋቻቸው የኔ ቆንጆ በቃ ታያችሁ እንዴ ጌታ ይድረስልኝ። ለምንድነው ማይገባሽ? አጣፍሪም እኮ ነገም ደግሞ የሆነ ነገር ብለሽ ልትመጪ ትችያለሽ። አምሳል አታዩ በቃ ታይ እግዚአብሔርን አይሆንሽም። በቃ ታይ በቃ ታይ ከተባልሽ ታያቸው በቃ ለምን አይሆንም ከተባልሽ ለምን አይገባሽም? አንቺ ጌታ ለምን አይገባሽም እንዴ? ሰው እንዴት ነው ለምኑ ሰው እንኳን የወላችሁ ውዶች ተፈልጎ ጎደኝነት የጀመረ ሰው ራሱ ጎደኝነት ለማስቀጠል ወይ አላቅም ብቻ ሀሳብ ብዙ ሀሳብ ውስጥ ነው ያለው። እናንተ አሁን ላይ ጎደኝነት ማለማን ምናምን ፍቅረኛ ያለ ሰው ለእናንተ ምን እንዲያደርግልሽ ፈልገሽ ነው እንጂ እሱ ፍቅረኛ አላት። እና ደግሞ ብሩክ ዛሬ ቅጭ ነው የተናገርካት። ይመቸው እግዚአብሔርን እንትን ላይ ያለች ሲጀመር ማለት ነው ሶ እና ታይ በቃ ታይ ከተባለሽ ታዩ። አልፈልግሽን ተብሏል ተብለሻል። ካልፈለገሽ ደግሞ ማፋታት አለብሽ። እሱ ለምሳሌ ለአንቺ አንቺ ራሱ እንዴት ነው የምታስቢው? አንቺ ፍቅረኛ ለአንቺ ፍቅረኛ ካለሽ እስቲ አስቢው። እሺ የምር ነው። እና እንዴት ሊሆን ይችላል እንደዚህ አይነት ነገር? ወይኔ እሺ አንቺ ፍቅረኛ ኖሮ ወይም ብሩክ ያንቺ እሱ እንዳለ ማለት ነው ያንቺ ፍቅረኛ ሆሮ ሄሚ ጎደኛ ሆነልኝ ብትል ትቀበያለሽ? አትቀበይም እንዴ? ለምንድን ነው ማገናዘብ የሚያቅትሽ ሴትዮ እንዴ? ልጁን ለማረዳት ሞክሪ። ህይወታችሁን አትበጥብጫቸው። ታያችሁ የነሱ ጎደኝነት ምንም አይጠቅምሽም እንዴ? ለስንት ነገር ይጨነቅ ልጁ ራሱ ብሩኬ። የምር ያሳዝናል እኮ። ለምንድን ነው የሰውን ህይወት ምስቅልቅሉ የምታወጡት እንዴ? በቃ ታዩ እንዴ ታይ ከተባልሽ ታዩ ካላስ እብድናት እንዴ ሴትዮ ጀምሩና አራ ይደብራል። በስማም ወልድ ይደብራል ጌታ። እና ውዶች እንዳያችሁት ያው ብሩክ ዛሬ ቅጭን ነግሯታል የምትሰማ ከሆነ እና ይመች ብሩክ ማለት ነው። የምር ነው ቅጭን መናገሪ በጣም ደስ ብሎኛል ማለት ነው። አዎ እንደዛ ቅጭን ተናገራቸው ማለት ነው። ከህይወቴ ውልቅ እንዲሉ ማለት ነው። እነኚህ ኮታት በኢየሱስን ሰው ተናግሮ የማይገባሹ ሰዎችን አየን እኮ እግዚአብሔርን። ለሰው ለጎደኝነት ይለመናል እንደ ጎደኛ ሁሉን ተብሎ ይለመናል። እኔ ሰው ለማን አይቻላል ውዶች ገባችሁ? እና አልፈልግሽም ከተባልሽ አልፈልግሽም ነው። ስለዚህ መፋታት አለብሽ። ይኖርባት እሱ ከሚወዳት ሰው ጋር ነው መደሰት የሚፈልገው። ስለዚህ ተይወኔ ቆንጆ ልንገርሽ ብዬ ነው ውዶቼ። እና እናንተንም በጣም ነው የምወዳችሁ። ቪዲዮን ሼር አድርጉ። ሀሳብ አስተያየታችሁ ኮሜንት አስቀምጡልኝ። ብሩክ አይዞህ በርታ እሺ ወንድማችን። ሄሚዬ የኔ ቆንጆ አንቺም ይሄ ማለት ከደረሰሽ ይኸውልሽ የሰውን ወሬ አትስሚ። እነኚህ ቅንቅናም ሴቶችን ማስማት የለብሽም እሺ። ስለዚህ ታያችሁ ማለት ነው እሺ እናት እና ብሩክ ይሄው ልክ ልኳን ነገራት። በቃ አልፈልግሽም ጎደኛም እንድትሆኝም አልፈልግሽም ብለዋል። ስለዚህ አንቺ ምን ያስጨንቅሻል? ምንም ማጨነቅ አያስፈልግሽም። ገባሽ? እና የምር ነው በቃ የመጣ የሄደ ነገር ሁሉ እናንተን ህይወታችሁን ማባላሻት የለባችሁም በቃ። ስለዚህ ተዋዳችሁ ተፋቅራችሁ ወደፊት ማይድ ነው የመጣ ነገር ሁሉ ማጋፋት ነው እንጂ እሄደ የመጣ እያላችሁ እዚች ጋር ማውን ነገር ውስጥ መግባት የለባችሁም። ሰው ውዶች እወዳችኋለሁ። በጣም ነው የምወዳችሁ። ሀሳብ አስተያየታችሁ ኮሜንት አስቀምጡልኝ። እንደ በፊትም ቪዲዮ እየሰራው አይደለም ምናምን ለምንድን ነው የምትሉ ሰዎች ያላችሁ በዚያው ቲክታክ ላይ ስትገናኙ ማለት ነው። ያው አንዳንዴ ታውቃላችሁ አይደለ ስራ ምናምን ሲበዛ ምናምን ለዚህ ነው እንጂ እና እንደዛ ነው የምላችሁ ውዶች። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ።
እና ሲንቴ ነው በጣም ነው የምወዳችሁ በጣም ነው ማከብራችሁ ያልኩት። ቪዲዮን ሼር አድርጉልኝ እሺ ውዶቼ። አይከፈልበትም ደግሞ ቤቴን ኮፒ ሊንክ አድርጉ ውዶቼ። የምሮ ነው ከተመቻችሁ ሰብስክራይብ አድርጉልኝ። ያው እና ወዳችኋለሁ። መልካም ምሽት ይሁንላችሁ። ቡራና ሄሜ ዛሬ ይመጣሉ ብዬ አላስብም። የሚመጡት የራሱ አይመስለኝም። ይመጣሉ ብላችሁ ታስባላችሁ? አይመጡም። ዛሬ ገስት ላይ ከመጡ መጡ። አላቅም መቻ ይመቻቸው። ዩቲዩብ የሚመጡት አይመስለኝም እኔ ግን